ሰሞኑ አነጋጋሪ በሆነ ታሪክ በደቡብ አፍሪካ በተገኘው ግለሰብ ኢትዮጵያዊና በአንድ ህንፃ ላይ ወጥተው ፍቅር ሲጠያየቁ በነበሩት ሩሲያኖች ነው። ቪዲዮውን እስከ መጨረሻው ተከታተሉት። በደቡብ አፍሪካ ራስን ለመከላከል ጦር መሳሪያ ታጥቆ የታየው ኢትዮጵያዊ ነው የተባለው ግለሰብ መነጋገሪያ ሆኗል። በደቡብ አፍሪካ ራሱን ለመከላከል ከባድ መሳሪያ በውሾች የታጀበ ኢትዮጵያዊ መነጋገሪያ ሆኗል። የተቀሰቀሰውን የመጠጠል ጥቃትን ለመከላከል አንድ ኢትዮጵያዊ ከባድ የጦር መሳሪያ ውሾችን ይዞ መታየቱ በማህበር ሚዲያ ላይ ከፍተኛ ክርክር ፈጥሯል። ደቡብ አፍሪካውያን ድርጊቱ የሽብርተኝነት ተግባር በማለት ግለሰቡን በአስቸኳይ ታስሮ ከሀገር እንዲባረር እየጠየቁ ይገኛሉ። ሌሎቹ አፍሪካውያን ደግሞ ግለሰቡ ሕይወቱን ንብረቱን ለመከላከል ሙሉ መብት እንዳለው በመጠቀስ ድርጊቱን በሰፊ ደግፈውታል። ይህ ጉዳይ በአሁኑ ወቅት በማህበር ሚዲያ ላይ ታላቅ የሀሳብ መከፋፈያ ፈጥሮ መነጋገሪያ ቀጥሏል። ይሄ ነገር የተገኘው ከተስፋዬ ከሚባል ግለሰብ ነው። በሁለተኛ ደግሞ የምንመለከተው ጥንዶቹ በዓለም ላይ እጅግ ታዋቂ ሆነው ከእስር ተፈተዋል። በኒውዮርክ ከተማ መነጋገሪያ የሆኑት የዓለም ታላቅ ሚዲያዎችን ቀልብ የሳበው አስገራሚ የከፍታ ላይ የፍቅር ጥያቄ አዲስ ምዕራፍ ላይ ደርሷል። ምንም አይነት የደህንነት መጠበቂያ ሳይጠቀሙ በታዋቂው የኢምፔር ስቴት ህንፃ ላይ አንቴና ላይ በመውጣት የጋብቻ ጥያቄ ያቀረቡት ሩሲያውያን ጥንዶች በቁጥጥር ስር ውለዋል። በቁጥጥር ስር ከዋሉ በኋላ በአሁኑ ወቅት ከእስር መለቀቃቸውን ተረጋግጧል። ክስተቱ የተፈጠረው ጥንዶች ኤንጄል ኒውኬል እና ኢቬን ፒርኪን በህገ ወጥ መንገድ የህንፃ የ104ኛ ፎቅ ላይ የደህንነት መቆለፊያ ሰብረው በመግባት በ1454 ጫማ ከፍታ ላይ በመገኘት አንቴና ጫፍ ላይ በመውጣት ነው። እዚያ እንደደረሱ የፍቅር ኃይል ፍቅር ሲያሸንፍ ዓለም ሰላሙን ያውቃል የሚል የሰላም መልእክት ይዘው ትልቅ ባነር ዘርግተዋል። ከዚህ አስደናቂ ትዕይንት በኋላ ኢቬን በዚያ አስፈሪ ከፍታ ላይ ተንበርክኮ የጋብቻ ጥያቄ የቀረበላት ሲሆን ኤንጄላ ጥያቄውን በደስታ ተቀብለዋለች። ይህንን ልብ አንጠልጣይ ትዕይንት የቴሌቪዥን ሄሊኮፕተር ሳይቀር በቀጥታ ስርጭት ለአየር አቅርበውታል። ጥንዶቹ ከህንፃ በሰላም እንደወረዱ በኒውዮርክ ፖሊስ በቁጥጥር ስር የዋሉ ሲሆን በህገ ወጥ መንገድ መግባት፣ የሰዎችን ህይወት አደጋ ላይ መጣል እና በንብረት ላይ ጉዳት ማድረስ ጨምሮ በርካታ ከባድ የወንጀል ክሶች ተመስርቶባቸዋል። ፖሊሱ እንደገለጸው ጥንዶቹ በወጡት አንቴና አካባቢ የሚለቀቁ ከፍተኛ የሬዲዮ ሞገዶች በሰዎች አካል ላይ ጉዳት ሊያደርሱ የሚችሉ መሆናቸውን ተግባር ለራሳቸውም ሆነ ለአስቸኳይ ጊዜ ደራሽ ሰራተኞች ከፍተኛ አደጋ የነበረ ነው። ሆኖም ጥንዶቹ በመሃል የወንጀል ፍርድ ቤት ከቀረቡ በኋላ ዳኛው ያለምንም የገንዘብ ዋስትና በክትትል እንዲፈቱ ወስነዋል። በጥንዶች ጠበቃ በመካከል ድርጊቱ የጥፋት ሳይሆን የፍቅር መልእክት ማስተላለፊያ እንደነበረ የተረከው ሲሆን ቀጣይ የፍርድ ቤቱ ቀጠሯቸው ለነሐሴ ወር ተይዟል። እነዚህ ጥንዶች ቀደም ሲል በዱባይ እና በሌሎች የዓለም ክፍሎች በሚገኙ ረዣዥም ህንፃዎች ላይ ያለምንም ፍርሃት በመውጣት የሚታወቁ ሲሆኑ በቅርቡ በኔትፍሊክስ ላይ በቀረበው ኤ ላይቭ ስቶሪ በተሰኘው ታዋቂ ዘገባ ፊልም ላይ ታሪካቸው መቅረቡ ይታወሳል። ሰላም ጤና ይስጥልኝ ቤተሰቦቼ፣ መልእክቱን በዚህ አይነት መልክ አቅርቤዋለሁ።
ቪዲዮውን እስከ መጨረሻ እየተከታተላችሁት ቪዲዮውን ደግሞ ላይክ እና ሰብስክራይብ እያደረጋችሁ ቻናሉን እንድትደግፉት በትህትና እንጠይቃለን። ውድ ኢትዮጵያኖች እና ውድ ኤርትራኖች በዓለም ዳርቻ ያላችሁ ውዶች ሰላማችሁ ይብዛልኝ። ሰብስክራይባችሁና ላይካችሁ አዳዲስ ከሆናችሁ ሰብስክራይብ እና ላይክ እያደረጋችሁ እኛን ተቀላቀሉን። ነባር ከሆናችሁ ደግሞ ላይክ እና ኮመንታችሁን በቅንነት እያስቀመጣችሁ ለኛ ድጋፍ የሚሆንን ነገር ደግሞ እንድታቀርቡልን በትህትና እንጠይቃለን። ሰላም ዋሉልን።